ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ ብለናል። እነሆ በጣና ቴሌቪዥን እየተዘጋጀ ወደ እናንተ የሚደርሰው የጣና አጀንዳ ፕሮግራማችን ተጀምሯል። በዛሬው የጣና አጀንዳ ፕሮግራማችን የአፋብን ቀጣይ ጉዞ ወዴት በሚል ርዕሰ ጉዳይ እየተነጋገርን ቆይታ እናደርጋለን። ፕሮግራሙን እየመራን እኔ አማራ ሰፋና ባልደረባዬ ጋዜጠኛ ይርጋ አበበ አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ በአክብሮት አብራችሁ እንድትቆዩ እንጋብዛለን። ይርጋ እንደምን አለህ? እንኳን ደህና መጣህ። አጠቃላይ እንግዲህ ዛሬ ርዕሰ ጉዳያችን የሚሆነው የአፋብን ቀጣይ ጉዞ ወዴት የሚለው ይሆናል ማለት ነው። ይርጋ አመሰግናለሁ አማረ፣ እንኳን ደህና ቆየኸኝ። ሰላም ላንተ ይሁን ብያለሁ። ክቡራን ቤተሰቦቻችንም እንደምን ዋላችሁ፣ እንደምን ሰነበታችሁ። ይሄ በሳምንት 3 ቀን እንግዲህ በዕለታዊ ጉዳይ በተመረጡ አጀንዳዎች የምንወያይበት ርዕሰ ጉዳያችን ነው። ዛሬም የተመረጠው ርዕሰ ጉዳይ ቀደም ሲል አማረ ያሳወቀው ነው። በዚህ ጉዳይ ሰፋ ያለ ጊዜ ወስደን እንወያያለን። አብረው እንድቆዩ በአክብሮት እየጋበዝኩኝ አማረ ወደ አንተ እመጣለሁ። አመሰግናለሁ ይርጋ። እንግዲህ አፋብን የአማራ ፋኖ ብሔራዊ ንቅናቄ እንግዲህ በተለይ የፋኖ ትግል ከ3 ዓመት በላይ እድሜ ያስቆጥሯል ማለት ነው። በዚህ ሂደት ውስጥ እንግዲህ በርካታ ፈተናዎችን አልፎ ነው ዛሬ አንድ የማታገያ ድርጅት የመሰረተው ማለት ነው። በዚህ ሂደት ውስጥ ግን አሁንም ድረስ የሚነሱ ጥያቄዎች አሉ ይርጋ። በተለይ ደግሞ እንግዲህ አፋብን ያለበት አሁናዊ ሁኔታ በተለይ ሊቀርፋቸው የሚገቡ ችግሮች ምንድን ናቸው የሚሉት ላይ ነው በሰፊው እያነሳን ቆይታ የምናደርገው ማለት ነው። እንግዲህ በጎ ነገሩን በዜናችንም በትንታኔያችንም በተለያየ መንገድ ስንገልጽ ቆይተናል እና አጠቃላይ ግን አፋብን ሊሻገራቸው የሚገቡ ያለበት የገጠመው አደጋስ ምንድን ነው? እነሱን ጉዳዮች እየለየን በዝርዝር እየተነጋገረን ነው ቆይታ የምናደርገው ማለት ነው። በዋናነት ይርጋ እንግዲህ አፋብን አልጋ ባልጋ የመጣ ድርጅት አይደለም። በርካታ መስዋዕትነት ተከፍሎ የተፈጠረ ድርጅት ነው። በዚህ ሂደት ውስጥ እንግዲህ የአማራ ሕዝብ ደግሞ ወይም ለመጨረሻ ጊዜ ቅርቃር ውስጥ የሚገባበት ያሊያም ደግሞ የሚድንበት አማራጭ ድርጅት ነው ማለት ነው። አማራጭ ድርጅት እንዲሆን ደግሞ የግድ ስብራቶቹን እየጠገኑ ደካማ ጎኖቹን እየቀረፉ ለመፍትሄው መነጋገር፣ የሚጠቅመው ጉዳይ ላይ ትኩረት ማድረግ ይሄ የካድሬ ባህሪ ብቻ ሳይሆን ዝም ብሎ አሜን አሜን ማለት መልካም ነገሮቹ ላይ ብቻ እንደ ብልጽግና ሰዎች እንደ ብአዴን ሰዎች እዛ ላይ ብቻ ፎከስ ማድረግ ሳይሆን ድርጅቱ ነው መውጣት መቻል አለበት። በሂደቱ ውስጥ ያላለፋቸው ያልተሻገራቸው ችግሮች ምንድናቸው የሚሉት ላይ መነጋገር ያስፈልጋል። እየታዩ ያሉ በግልጽ ህዝባችን እየተረዳቸው ያሉ የፋኖንም ህዝባዊ መሰረት ህዝባዊ ቅቡልነት ሊያሳጡት የሚችሉ ጉዳዮች ምንድናቸው የሚሉት ጉዳዮችን እየለዩ መነጋገር አስፈላጊ በመሆኑ እንደዚህ አይነት ውይይቶችን እንቀጥላለን ማለት ነው ይርጋ። በተለይ እንግዲህ እኔ አፋብን የስትራቴጂክ አመራር ክፍተቶቹን በአግባቡ መሙላት አለበት ብዬ አምናለሁ ይርጋ። አሁንም የሚታዩ ወጥ ያልሆኑ የኮሚኒኬሽን ስትራቴጂ ክፍተት ይታይበታል። በድርጅት ውስጥ አንዳንድ አመራሮች ወጥተው ድርጅቱን አደጋ ውስጥ ሊጥል የሚችል ንግግር የሚያደርጉ፣ ጋዜጠኞች ደግሞ ከድርጅቱ ፍላጎት በፈጠነ መንገድ ድርጅቱን ቅርቃር ውስጥ የሚከት የህልውና የድርጅቱን የመፍረስ ሊያፈርሰው የሚችል የህልውና አደጋ ውስጥ ድርጅቱን ቅርቃር ውስጥ የሚከት ንግግር የሚያደርጉ ጋዜጠኞች፣ ፕሮፓጋንዳ የሚሰሩ ጋዜጠኞች ይታያሉ፣ አክቲቪስቶች ይታያሉ። እዚህ ጋር ማያያዝ የፈለግኩት እንግዲህ የሆነ ጋዜጠኛ የራሱን ሀሳብ ሊያንጸባርቅ ይችላል፣ ግልጽ ነው። ለምሳሌ ይርጋ አንተ የሆነ ንግግር ስታደርግ ያን ንግግር መጥቶ እውቅና የሰጠህ አመራር እስከሌለ ድረስ ድጋፍ ለዛ አካል እየሰራለት እንደሆነ ለህዝቡ ያስተዋወቀ አመራር እስከሌለ ድረስ የምትናገረውን ኃላፊነት የምትወስደው አንተ ነህ። በዚህ ሂደት ግን እውቅና የሚሰጣቸው ግለሰቦች አሉ። የሚናገሩት ነገር ቀጥታ የሚያያዘው መሬት ያሉ እውቅና የሰጧቸው ግለሰቦች ነው። ህዝብ ላይ ትርክት ሲሰሩ፣ ህዝብ ላይ ፕሮፓጋንዳ ሲሰሩ በቀጥታ ኩዌሽን የሚደረጉት እነዛ አመራሮች ናቸው እና በዚህ ሂደት ውስጥ የኮሚኒኬሽን ስትራቴጂ ክፍተት በሚዲያው በአመራሮቹ በኩልም የመታገያ አጀንዳንም በአግባቡ ያለመለየት ነገር ይታያል። የጠላት ልየታ ላይም በሰፊው እንመጣበታለን ይርጋ። ድርጅታዊ አቋም አለመያዝ፣
አንዱ የሆነ አካልን ወዳጄ ነው ይላል፣ ሌላኛው ደግሞ ጠላቴ ነው ይላል እና የተዘባረቀ ሂደት አለ ማለት ነው። ይህን በአግባቡ ማረም ካልተቻለ ድርጅቱን መስቀለኛ መንገድ ላይ እየጣለው ነው። በአግባቡ በወቅቱ እሱ መታረም ካልቻለ ለአማራነት ራሱ ችግር ሊፈጥሩ የሚችሉ በዚህ ትግል ውስጥ እንዲሁም የበለጠ ሊያወሳስቡት የሚችሉ አማራነትን ሊንዱ የሚችሉ እንቅስቃሴዎች ሁሉ ይታያሉ ማለት ነው እና እነዚህን የተነሳበትን የአማራ ህዝብን ጥያቄ አመቻምቾ የሚሄድ አይነት ነገሮች ደግሞ በአንዳንድ ግለሰቦች ይታያል። እነዚህ ጉዳይ ላይ ተነስተህ እንደው አጠቃላይ ያንተን ሀሳብ በዚህ ጉዳይ ላይ አፋብን ጉዞ ወዴት መሆን አለበት የሚለው ሀሳብ ላይ ትኩረት አድርገን ንግግርን እንድታደርግ ነው። አመሰግናለሁ። አድርገው ወደ አንተ እመጣለሁ። አማረ እንግዲህ የዛሬው ርዕሰ ጉዳያችን ሲመረጥ ለአጀንዳነት ስንመርጠው መሰረታዊ በሆነ መልኩ ያለንበትን ወቅታዊ ሁኔታ የሚገልጽ ስለሆነና ያንን የሚገልጸው ሁኔታ ደግሞ መቀረፍ እንዳለበት ስለምናምን ነው። ቢኮዝ አማራ አንተም የትግሉ አካል ነህ፣ የትግሉ ባለቤት ነህ፣ እኔም የትግሉ ባለቤት ነኝ። መሪዎቹም የፋኖ መሪዎቹም የትግሉ ባለቤት ናቸው። ኢንታየር የአማራ ህዝብ የትግሉ ባለቤት ነው። ዘሆል የኢትዮጵያ ህዝብ ደግሞ ከፋኖ ትግል የሚጠብቀው አንድ ነገር አለ። ስለዚህ በዚህ ሁኔታ ይሄን ሁሉ ኃላፊነት የያዘው ትግል ምን ሁኔታ ላይ ነው? በተለይም ደግሞ በርካታ ልጆች አንተ ደጋግመህ ትናገረዋለህ አማራ በክፍለ ዘመን የማይገኙ ልጆችን ሳይቀር እየገበርንበት የመጣን ነው ትግል ነውና በሰማዕታት ወንድሞቻችን አደራ ለምናችኋለሁ አንድ ሁኑ እያሉ የሚናገሩ ወንድሞቻችን መስዋዕት የሆነውበት የተገኘ የተመሰረተ ድርጅት ነው እና ይሄ ድርጅት አሁን ልታፈርሰውም ልትጥለውም ወይ ደግሞ ምናምን ስለማችን አሁን ያለበት ሁኔታ መጠገን አለበት። መጠገን ደግሞ የሚኖር ለምንድን ነው? ስለተበላሸ ነው። አማረ የአማራን ጥቅሞች አሳልፈን አንሰጥም እንደዚህ ሲባል እንሰማለን ብዙ ጊዜ። የአማራን ጥቅሞች አሳልፈን አንሰጥም የሚለኝ ሰው አሳልፈህ ስለሰጠህ አልተከራከረኝ አትችልም እለዋለሁ። እዚህ ላይ ምንም ኮምፕሮማይዝ የሚያደርግ ሰው መኖር የለበትም። አይ አልሰጠሁም ካለ ናና እንከራከር፣ የት እንደሰጠሁ ምን እንዳደረግ ና እንከራከር ብዬ በነጥብ አስቀምጠዋለሁ። አንተ ታስቀምጥለታለህ። ኤቭሪባዲ የሚያውቁ ጉዳይ ነው። ቢኮዝ ይሄ የአማራ ህዝብ የአማራ ፋኖ ብሔራዊ ንቅናቄ የመሪዎቹን እንቅስቃሴ እያንዳንዱ ህዝብ ስለሚያውቅ የተፈጠሩት ነገሮችን በእያንዳንዱ ነገር ስለምናውቅ ጥቅሞቻችን ተሽጠዋል ብለን በድፍረት መናገር የምንችልበት ስብራት ይደርሰናል። አሁን እኛ ዛሬ የአፋብን ችግሮች ወይ ደግሞ የአፋብን አሁናዊ ቁመናና የወደፊት ጉዞ ወዴት ያመራናል ብለን ስናስብ በሁለት መንገዶች ነው አማራ። አንደኛ ችግሩ ቶሎ እንዲቀረፍ ስለምፈልግ ነው። ሁለተኛ ደግሞ ቶሎ ማሸነፍ ስላለብን ነው። አማራ እንደ ወያኔ 17 ዓመት መታገል ቢፈልግ ታጋይ የለም። እንደ ወያኔ 17 ዓመት ሙሉ የሚደግፍ ህዝብ ሊኖር አይገባም። 17 ዓመት ሙሉ አማራ ክልል የጥይት ባሩድ የጨሰበት ሊኖርም አይገባም። በአጭር ጊዜ ውስጥ ትግሉ ከክልሉ ወጥቶ ትርጉም ያለው ውጤት ይፈልጋል የአማራ ህዝብ። ለዛ ነው አይተህ ከሆነ የአማራ አርሶ አደር የሚያመርተውን ጤፍ አውድማ ላይ ብታየው ታዝናለህ። አማራ ይሄን ሁሉ ይህች ብቻ ነው ወይ በልቶ የሚያድረው እያልክ የሁሉ ቤተሰብ ይችን በልቶ ነው ወይ የሚኖር የምትለው የሚያሳዝንህን ነው የሚያመርተው። ታውቋለህ፣ በጠባብ ማሳ የሚያመርት ህዝብ ነው ያለን። ይሄ አርሶ አደር ደግሞ ታጋይ ተሸክሟል። ስንት ዓመት ነው የሚሸከምህ? ስለዚህ ትግሉ ቶሎ ካልተጨረሰ የመከራችን ጉዳይ በጣም ቀጣይነት አለው ማለት ነው። ሌላው የስትራቴጂክ አመራር ችግር ታይቶበታል የሚል ሀሳብ ይነሳል። በደንብ ታይቶበታል። ምክንያቱም አማራ ሰርት ጥሩ ተረቶች ከአማራ ጥሩ ተረቶች መካከል አንደኛው ከሰው መርጦ ለሹመት ከእንጨት መርጦ ለታቦት ይባላል። እንዲሁ ይሄ ቴዎሎጂውን ጉዳይ እንተውና ታቦት የሚሰራበት እንጨት ዝም ብሎ እንጨት አይደለም፣ የተመረጠ እንጨት ነው። ለምን የሚለው ነገር ቴዎሎጂካሊ ስለሆነ ዘሌዋውያን መጽሐፍ ላይ ሊያነቡ ይችላሉ። ክቡራን ቤተሰቦቻችን ወይ ዘጸአት ላይ ሊያነቡ ይችላሉ። ወይራስ ግን የሹመቱ ግን ሰው ይመረጣል። እኔ እናንተ ለአንድ ዓላማ ላንመርጥ እንችላለን። ለአንድ ዓላማ አንተ ከፍ እኔ ዝቅ ትችላለህ። ነገር ግን ሁላችን የተመረጥንበት የራሳችን መስፈርት አለን። እግር ኳስ ላይ እንኳን አንዱ ተጫዋች አሰልጣኙ ሊጫወት ስለሚገባ አንዱ ተጫዋች የአሰልጣኙን ሚና ወክሎ አንበለት ሲጋር ባንድ ይዞ ወደ ሜዳ ይገባል። ያ ልጅ በቡድኑና በዳኛው መካከል የሚኖረውን ኮንፍሮንቴሽን፣ በእሱ ቡድንና በተቃራኒ ቡድን መካከል ያለውን ኮንፍሮንቴሽን እሱን ሶልቭ ማድረግ ያለበት የደከመ ተጫዋችን የሚያነቃቀው ያ ልጅ ነው። ያ አንበሉ ነው የገባው ሰው ነው።
ስለዚህ አምበል የሚሆነው ሰው አሰልጣኙና ተጫዋቾቹ ተስማምተው የሚመርጡት ተጫዋች ነው የሚሆነው። አሁንም በፋኖ ትግል ላይ የገጠመ አንዱና ትልቁ ችግር የተባለው የስትራቴጂክ አመራር ችግር ነው። የስትራቴጂክ አመራር ችግር ነው ሲባል ደግሞ አንደኛ አመራሮች መቀየር አለባቸው፣ ሁለተኛ ደግሞ እነሱም መታረም አለባቸው ነው። ካልሆነ እንዲህ እየተደበሰበስክ እንዲህ እየተሸፋፈንክ አልቶን አችልም እምልህ ዝም ብለን እንደ ቦላሊ ፈስ እየተመሰመሰን ችግራችን ሳናወጣ እንዲሁ ዝም ብለን እየተጠመለመልን ህዝቡን ልንበክለው አይገባም። በቃ ቁርጥና ፍርጥ አድርገን ችግሮቻችንን ተነጋግረን ድክመቶቻችን ታይተው ድክመት ያለበት ሰው ወይ ይቅርታ ጠይቆ ይወርዳል ወይ ደግሞ ህጋዊ ተጠያቂነት ይቀርብበታል ወይንም ደግሞ እርማት ተደርጎ በቃ ቀጥል ሊባል ይችላል። ስለዚህ ከፍተኛ የሆነ ልባር ከፍተኛ የሆነ የአመራር ችግር ገጥሞናል። ይሄንን በደንብ ያዝልኝ። እንግዲህ የፋኖ ቀጣይ ጉዞ ወዴት የሚለው ነገር እንግዲህ ተቋማዊ ህልውናው ምን ይመስላል ስለተነሳን ነው። በዚህ ተነሳና እንግዲህ አንደኛ ትግሉ የተጀመረበት ዓላማ ምንድን ነው? ትግሉ የተጀመረበት ዓላማ እና አሁን ያለበት ፋኖ ትግል ምን ይመስላል ነው። ከዓላማው አንፃር የምናየው ሁልጊዜም ቢሆን ታውቃለህ ከቤት ተነስተህ ወደ መስሪያ ቤት ስገባና ስራ ላይ ውሎህን ማታ የምትገመግመው እንዴት እጄ እንዴት መጣው ነው። በቃ አጠቃላይ ራስ ትገመግማለህ። የተነሳበትን ዓላማ አሳክቻለሁ አላሳካሁም። ገበያ ለምሳሌ አንተ ትሄዳለህ። ኢትዮጵያ ውስጥ ለምሳሌ 10,000 ብር ገበያ ገብተህ የፋሲካ ሰሞን ከቻልክ በግ ትገዛለህ፣ ካልቻልክ ዶሮ ትገዛለህ። ነገር ግን የበግ ወይም ዶሮ እንድገዛ ሄደህ ቁማር ተጫወተበት ከመጣህ ይሲ ይሄ ነው ገበያ የገባኸው ወይ በግ ወይ ፍየል ገዛ ነው። ቁማር ልጫወት በርዛ አልገባህም። ወይንም ደግሞ ገበያ ላይ ሄደህ አንተ ልብስ ልገዛ አልገባህም። ወደ ገበያ የገባህበትን ምክንያት ይዘህ ነው ወደ ቤት መመለስ አለብህ። ስለዚህ የአማራ ፋኖ ትግል የተጀመረበት ዋናው ምክንያት የህልውና አደጋ አለብን። በተለይም ደግሞ የልዩ ኃይሉ መፍረስ ወያኔ ርዕሶቻችን ላይ የሚያደርገውን ወረራ መመከት የሚያስችል ኃይል አይኖረንም። ወያኔ ይወረናል። በዚህ በኩል ኦነግ እኛን እየጨቆነን ነው። ኦነግን ወክሎ ስልጣን የያዘው ኃይል እያጠፋን ነው። ስለዚህ ከላይ በኩል ወያኔ ከታች በኩል ኦህዴድ ብልጽግናና የእሱ አባት የሆነ ኦነግ በጋራ እየመቱን ነው። መሀል ላይ ያለው ብአዴን ደግሞ ለሁለቱም እያመቻቸ እያስመታን ነው ብለን ነው። ልበር አማረ የወያኔን ክፋት በሳት ዳር ተረት አልሰማ ነው። የሳት ዳር ተረት አለ አይደለ? እንደዚህ ያልኩ ሰማው ምናምን ነገር ድሮ ድንጋይ ዳቦ ነበር የተባለ ተነግሮን አይደለም። ወይም ደግሞ ሌጀንዳሪ አይደለም የሰማነው፣ ወይም እንደ የወድ ጉዲት ታሪክ አይደለም የሰማነው። በአይናችን አይተነው ነው። ከማዕከላዊ እስከ ቂሊንጦ ብሎም ደግሞ እያንዳንዱን ለምሳሌ አርበኛ ጌታ ስራደም ምንድን ነበር የሆነው በወያኔ ዘመን ያውቀዋል። አርበኛ ደረጀ በላይ እና አርበኛ ዘመነ ምረት እና አርበኛ አንተነህ ድረስ ምንድነው የነበሩት? በወያኔ ዘመን የነበረውን ነገር እያንዳንዱን የሚያውቁ ሰዎች ናቸው። እነ አርበኛ ዝናቡ ንገረው ወያኔ ልታገሩ ጫካ የገቡት ኤርትራ ድረስ የሄዱት ለምንድን ነው? ወያኔ እናውቀዋለን፣ በተግባር የምናውቀው ነው። ኦህዴድንስ እንዴት ነው የምናውቀው? ኦህዴድን የምናውቀው እንዴት ነው? ምግብ አልበላም ያሉ ህጻናትን የጭራቅ ታሪክ እየነገርን እናስፈራራበት ያለኩ ምግብ አላስበላን ያለ ጅብ እንደሆነ በአይናችን ስላየ ነው፣ በእጃችን ስለነካው ነው ኦህዴድ ብልጽግናን በአዴን የምንታገለው። ስለዚህ ከወጣንበት ዓላማ አንፃር አሁን አፋብን የት ነው ያለው ብለን ጠይቃለን። ሁለተኛ ከተመሰረተበት መርህ አንፃር ፋኖ ከወጣበት ዓላማ ጋር ካየን በኋላ አሁን ደግሞ ፋኖ ከወጣ በኋላ ትግሉን እያሳደገ በጎበዝ አለቃ ከዛም እያለ መጥቶ መጨረሻ ላይ በየከባቢው ብርጌዶች፣ ክፍለ ጦሮች፣ እዞች እየመሰረተ መጣና መጨረሻ ላይ አንድ ድርጅት ለመሆን ብዙ ዋጋ ተከፈለ። ብዙ ዋጋ ከተከፈለ በኋላ የተመሰረተው ድርጅት ምን ይላል? መርሁ የተመሰረተበት መርህ ምን ይል ነበር? ለምሳሌ ቅድም አንተ ያልከው ነገር አለ፣ ወደ ኋላ እንመጣበታለን። ጠላት ልየታ፣ የወዳጅ ልየታን፣ ከዛ በተረፈ እንደዚህ ጉዳዮች ላይ በተመለከተ የህዝቡን አደራ በተመለከተ የተያዘበት የተመሰረተበት ዓላማ አለ፣ መርህ አለ። ከዚህ መርህ አንፃር የት እየሄደ ነው ብለን ጠይቃለን። በእርግጥ ከዚህ መርህ ቅድም አንተ አንድ መሰረታዊ ጥያቄ አንስታል። የኮሚኒኬሽን ስትራቴጂው ራሱ የተመታበትን ነገር ተናግረሃል። የተመሰረተበትን የኮሚኒኬሽን ስትራቴጂ ችግር አለበታል። የኮሚኒኬሽን ስትራቴጂ ችግሩ ከምን የመጣ እንደሆነ
የትግሉ መነሻ ወይ ደግሞ የትግሉ መታገያው ፍኖተ መርሆ የት አለ? ፍኖተ ካርታው የት አለ? መርሆ የት አለ? ማኒፌስቶ የት አለ? አማረ የኢትዮጵያን ህገ መንግስት እኮ እኛ የምንቃወመው ከዛ ህገ መንግስት እየወጡ ህጎች ይጻፋሉ፣ እየወጡ ደንቦች ይወጣሉ፣ እየወጡ መመሪያ አስፈጻሚዎች ይሾማሉ፣ ሹመቶች ይሰጣሉ። እነዛ ስለጎዱን ነው። ህገ መንግስቱ የሀገሪቱ ህጎች መውጫ እንደሆነው ሁሉ የመታገያ ማኒፌስቶ ደግሞ የእያንዳንዱ ዲፓርትመንት፣ እያንዳንዱ መምሪያ፣ እያንዳንዱ ክፍለ ጦር የትግሉ መርህ የሚወጡበት መመሪያዎች፣ ስትራቴጂዎች የሚቀረጹት ከዛ ነው። የታለ ማኒፌስቶ? አስታውሳለሁ የአሁኑ የአፋብን ህዝብ ግንኙነት ከ2 ዓመት በፊት አንድ ሚዲያ ላይ ቀርበው አማራ የለም ሲል የነበረ አሁን ደግሞ የአማራን ትግል በሚዲያው በኩል እመራለሁ ካለ ልጅ ጋር ቀርበው ሲናገር ሰምቼዋለሁ። አርበኛ አስረስ ማረ እንደ አፋድ አይነት እኮ ማኒፌስቶ በቀን 15-20 ማምረት ይቻላል አለ ብሎ ነበር። 7 ወር ዛሬ ሐምሌ 9 ነው። አፋብን የተቋቋመው ጥር 9 ነው። ልብ አድርግ። ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ ዛሬ 7-6 ወር ዛሬ ልክ 6 ወር ነው። ሻርፕ 6 ወር ነው። 180 ቀን ነው። 180 ቀን ሙሉ አንድ ገጽ ማኒፌስቶ አላሳየንም። ለምን? በቀን 20 አመርታለሁ ያለን የፋኖ መሪ ዛሬ እስኪ 20ውን ተውና በቀን 20ውን ተውና በ6 ወር አንድ ማኒፌስቶ አምጣልኝ በለው። ተጽፎ ተቀምጦ 2 ግለሰቦች አይወጣም ብሎ የከለከሉት ማኒፌስቶ እንዳለ ያንዳንዱ ምን የምታውቅ ነገር ነው። ስለዚህ ከመርሁ ጋር ሲታይ የት ነው ያለው ብለን እንጠይቃለን። አቋሙ ምን ይመስላል ብለን እንጠይቃለን። ሌላው ከጠላት ልየታና ከጠላት እይታና ልየታ አንጻር ምን ይመስላል? በዚህ የተነሳ እንግዲህ ይሄን ሁሉ ካየን በኋላ ወታደራዊ የግዳጅ አፈጻጸሙስ ምን ይመስላል? አማረ ታስታውሳለህ? ደጋዳሞት ላይ የነበረውን ትግል ፍርድ ቤት ላይ ያኔ አሁን ላይ መከላከያ የከሳቸው ሰዎች አሉ። በደጋዳሞት ላይ ተወላጆችን እነዚህ ነው ያኔ ከደጋዳሞት አካባቢ በተደረገ ውጊያ እጅግ አድርገው ታጭደውት የብልጽግና ጦር ከፍተኛ የሆነ ምርኮ አግኝተው ወሰውበት ነበርና ያኔ ፓርላማ ምንድነው ስሙ ፍርድ ቤት ቀርቦ ብልጽግና ያቀረበው ወታደራዊ ቁሳዊና ሰዋዊ ኪሳራውን ሲዘረዝረው ትደነግጣለህ። አርበኛ ከፍያለው ደሴ የሚመራው ገብርዬ ክፍለ ጦር 5 ሬጅመንት ሙሉ ጦር ልብ አድርግ። 5 ሬጅመንት ማለት 5 ሻለቃ ሙሉ ጦር እቺን ተብሎ የተበላበት ከዛም ያለቀበት ጦር ያሳየው መቼ ነው? ካፋብንም በፊት የነበረው ትግል ነው። አሁን ባለፉት 6 ወራት በተለይ 6 ወራት ውስጥ የት ነው ያለው የወታደራዊ ግዳጆቻችን አፈጻጸም ምን ይመስላል ብለህ ሳስብ የለምም አለም ለማለት በሚያስችል ደረጃ ላይ ሁሉና ያለ ለምንድን ነው እዚህ የሆነው? ወታደራዊ አንድ ድርጅት ሆነ እንዴት ደንቢያ እየተዋጋ ጋይንት ይቀመጣል? እንዴት ማነው ላስታ እየተዋጋ ቆቦ ይቀመጣል? እንዴት ከሰም እየተዋጋ ሌላው እንደዚህ እና እንዴት ሸበል በረንታ ላይ በጣም ውጊያ እያለ ማርቆስ ለምን ነው ዝም የሚባለው? ለምን ጎንደር ዝም የሚባለው? እንደዚህ አይነት ነገሮች እንታያለ። አንድ ድርጅት ሆኖ ነገር ግን አንድ ዘመቻ የሌለበት እንቅስቃሴ እያየን ነው እና ከዚህ አንፃር የአፋብን ቀጣይ ጉዞ ምን ይመስላል ብለን እንድንነሳ አድርጎናል። የአጀንዳው መነሻት ምክንያት ዋናው ችግር ይሄ ነው ብዬ አስባለሁ። ምን መደረግ አለበት የሚሉ መፍትሄዎችን፣ የችግሮቹን መንስኤዎችን ወደፊት ደግሞ እንመለስባቸዋለን። ይሄን በተመለከተ እንግዲህ የፋኖ መሪዎች በተለይ ደግሞ ፖሊስ ቢሮዎች ከፖሊስ ቢሮ ደግሞ ሊቀመንበሩ ህዝብ ግንኙነቱና የፖለቲካ መምሪያ ኃላፊዎች የሚባለው በምክትል ሊቀመንበር ደረጃ ያለው አርበኛ ሄኖክ ማለት ነው። እነዚህ ሰዎች መጥተው ማብራሪያ ከሰጡና ያለንበት ደረጃ ይሄ ነው፣ እናንተ ያላችሁ ስህተት ነው፣ ስለዚህ እኛ ግን እንደዚህ ነን ብለው እነዚህ 3 ሰዎች መጥተው ማብራሪያ እንሰጡ በዚህ አጋጣሚ ጥሪ ያቀርባለሁ። አማራ ወደ አንተ እመጣለሁ። ይርጋ አመሰግናለሁ። በጣም ወሳኝና ጥሩ ሀሳቦችን ያነሳው በነገራችን ላይ እውነት ለመናገር ደፈር ብሎ መናገር ስለሚያስፈልግ ነው። ይርጋ ለምሳሌ ለአማራ ህዝብ የትግሉ የተነሳበት የራሱ መነሻ ምክንያቶች አሉ። በዛ መንገድ ደግሞ አሁንም ያጨበጨቡ መቀጠል፣ ያደነቁ መቀጠል፣ መልካሙን ብቻ ያነሱ መቀጠል ቀላል ነው። ብዙዎቻችን ምንም ሌላ እንትን ያለን ሰዎች አይደለንም። ወደ ትግሉ እንዴት እንደመጣን መጀመሪያ የነበረን አበርክቶ ምናምን ይታወቃል ማለት ነው። እና በግልጽ መታወቅ ያለበት ነገር እኛ የምንፈልገው አፋብን
የፋኖ ትግል የህዝብን ንቅናቄ የህዝብን አብዮት የአማራ ህዝብ የተደቀነበትን የህልውና አደጋ ለመቀልበስ የወጣት ትግል ነው። እንግዲህ በዛ ውስጥ በጣም በርካታ ጉዳዮች አሉ። እንደ መነሻ ምክንያቶች ገፊ ምክንያቶች አሉት የአማራ ህዝብ ወደ ትጥቅ ትግል እንዲገባ ማለት ነው። ከዛ ውጭ ግን ጦርነት ባህላዊ ጨዋታው ስለሆነ ሌሎችን የመጨፍለቅ አባዜ ስላለበት ሌላ ፍላጎት ስላለው የአማራ ህዝብ ወደ ትግል አልገባም። ወደ ትጥቅ ትግል እንዲገባ ጠላቶቹ ገፍተው አማራውን ለማድቀቅ ካላቸው በኢትዮጵያ ጫፍ እስከ ጫፍ እንዳይንቀሳቀስ አደረጉት። ከዛ በኋላ በግልጽ በሩ ድረስ ደግሞ ጦርነት ከፈቱበት ማለት ይሄን አለመከላከል አይችልም። ትልቁ ነገር ግን ይርጋ አሁን ከተገባ በኋላ ይሄ እየተለመደ የመጣ የፖለቲካ ንግግር አለ። በተለይ ደግሞ ከህዝቡ ይልቅ እንደ አጋር ለተቆጠሩ ታሪካዊ ጠላቶች ታማኝ ለመሆን የሚደረግ የፕሮፓጋንዳ ሂደት አለ። በጣም በከፍተኛ ደረጃ በፋኖ ውስጥ ያሉ አመራሮች ጭምር የሚደግፉት ነው እና የፕሮፓጋንዳ ክፍሉ ጠቅልሎ የአማራውን ጉዳይ ረስቶት እንዲሁም አማራውን እያጥላላ አማራውን እየፈረጀ አማራው ላይ የስብና ገደላ ዘመቻ እየከፈተ እቃውን ጠቅልሎ መቀሌ የገባ ቡድን አለ። ከወያኔ አክቲቪስቶች በላይ ወይኖ የመጣ አማራ አለ። ትልቁ ነገር ግን ከዛ የተለመደች ነገር ሌላውን ለማወዛገብ ሌላውን ለማለማመድ የሚናገሯት ንግግር አለች። ለምሳሌ ጥያቄያችን የሚመለሰው የ4 ኪሎን ስንቆጣጠር ነው። እንትናቸው ዘዴያቸውን ነው በነገራችን ላይ የምታየውና ከዛ 4 ኪሎን ከተቆጣጠርን በኋላ የአማራ ጥያቄዎች የርስት ጥያቄ ይመለሳል ይልሃል። የማንነት ጥያቄያችን እዛ ስንሄድ ይመለሳል ይልሃል። የፖለቲካ ውክልና ጥያቄ ይመለሳል። የግድ እኮ የያዝከውን ጥለህ እኮ ለ4 ኪሎ መታገል አይጠበቅብህም ይርጋ። በዚህ ሂደት ውስጥ በነገራችን ላይ ለ4 ኪሎ መታገል ብቻ እንዳይመስልህ እኮ ትልቁ ነገር ግን አንዳንዴ የቆጡን ስታስብ የብብትን መጣል እንዳለ ማሰብ አለብህ። ፖለቲካ ነው ጨዋታው። ገና ባላረጋገጥከው ነገር ለዛውም ደግሞ የማይታመን እንደ ስስት የሚገላበጥ ጠላት ጋር ለመስራት ብለህ ጥያቄዎችን አሳልፈህ ሰጥተህ የተነሳህባቸውን የህዝብ ጉዳዮች ሰጥተህ የመጀመሪያው ህዝባዊ ቅቡልነትህን ትቀብራለህ። አየው፣ ህዝባዊ ቅቡልነትህን ገደል ከከተትክ በኋላ ምን እናገረው የህዝብ ጉዳይ ስለሆነ ነው። በነገራችን ላይ ፋኖን የመተቸት ፍላጎት ኖሮን አይደለም። በዚህ ውስጥም እውነተኛ አርበኞች አሉ፣ እውነተኛ የሚዲያ ሰዎች አሉ፣ መታወቅ ያለበት ነገር ግን ሙሉ ጊዜያቸውን ሙሉ ስራቸውን ወያኔ ላይ ትኩረት ያደረጉ ሰዎች አሉ። ከዛ እነዚህ ሰዎች ምን ይሉሃል ደግሞ ይመጡና የተለመደ ንግግር አለ። ለምሳሌ እነዚህን የርስት ጥያቄ ምናምን የሚያነሱትን የማንነት ጥያቄ የሚያነሱትን ወይም ደግሞ እነዛ ጠላቶቻችን ትናንት በደል አድርሰውብናል የሚሉትን የብልጽግና ሰዎች ብቻ ብሎ የመፈረጅ ነው። ብልጽግና እነዚህን አጀንዳዎች ይጠቀማቸዋል። ብልጽግና ግን የሚጠቀማቸው ከምን አንጻር ነው ካልከኝ እነዚህ ሰዎች የሚናገሩትን የፕሮፓጋንዳ እንቅስቃሴያቸውን መሰረት አድርጎ ነው ጥያቄዎችን አሳልፎ ለመስጠት ነው ምናምን የሚለው ከነዚህ ሰዎች ክፍተት ተነስቶ ነው እንጂ ለጥያቄያቸው ታማኝ እንደሆኑ ቢያይ ብልጽግና በዛ ህዝባዊ ቅቡልነት አተርፋለሁ የፖለቲካ ግቤን አሳካለሁ ብሎ አይሰራም ነበረ። እነዚህ ሰዎች ግን አይተህ ከሆነ ለምሳሌ የሚያነሷቸው ጉዳዮች አሉ። በነገራችን ላይ ለወያኔ ሰዎች እኮ ፍቅራቸውን ለመግለጽ በራሳቸው ህዝብ ላይ እኮ አደገኛ የሆነ ፕሮፓጋንዳ የሚሰሩ ሰዎች ተፈጥረዋል። ለአማራ እንታገላለን የሚሉ አስበዋል። እነዚህ ሰዎች በነገራችን ላይ ከአማራው ይልቅ ለነዛ ኃይሎች የታመኑ ናቸው ማለት ይቀላል። በመሪ ደረጃ ይሄንን የሚያደርግ ካለ ከአማራ ህዝብ ጥያቄ አፈንግጧል ማለት ነው። የአማራን ህዝብ የፋኖ ትግል የተነሳባቸውን ዋና የህዝባችን ጥያቄዎችን ኮምፕሮማይዝ አድርጓል ማለት ነው። ሊያሳካው የፈለገ የግል የሆነ ስኬት አለው ማለት ነው። የሆነ ፍላጎት አለው ማለት ነው። ከዛ ስትጠየቅ ደግሞ ቀጥታ ከብልጽግና ጋር አሶሼት የምታደርግ ከሆነ በነፃነት ምናምን ከዛ ጋር የምታደርገውን የፍቅር ጨዋታ በነፃነት ለማንቀሳቀስ ስትፈልግ
ሌሎችም በሙሉ እንዲህ አይነት ጥያቄ የሚያነሱት ይላሉ አንዳንድ የሚዲያ ሰዎች ናቸው፣ የብልጽግና ሰዎች ናቸው፣ ስርዓቱ እንዲጸና የሚፈልጉ ናቸው ምናምን። እውነትህን ነው። ታዲያ ስርዓቱ እንዲጸና እነዛን የመሰሉ አንገታም ወንድሞችን መገበር ያስፈልገናል እንዴ? በጣም እኮ በክፍለ ዘመን የማይገኙ ሁለገብ የሆኑ መሪዎች እኮ ተገብረውበታል ይሄ ትግል። ያ በድፍረት ግን መጥተው በብልጽግና ሙሉ ህዝብ ሲፈርጁ ታያቸዋለህ ማለት ነው። እና ዓላማው ምንድን ነው የሚለው ግልጽ ነው። ግልጽ የሆነ ለህወሓት የሚሰራ በዚህ ትግል ውስጥ የተፈጠረ ኃይል አለ። አማራው በራሱ መቆም አለበት ስትለው አማራው እንዲያሸንፍ ስለማይፈልጉ ነው፣ ባለበት እንዲረግጥ ስለፈለጉ ነው ምናምን ይላሉ። ቅድሚያ እኮ አሰባስበው እኮ የጋራ ትርክት ፈጥረው የጋራ አጀንዳ ፈጥረው እኮ አማራው ያለውን አቅም እንዲጠቀም እኮ አይሰሩም እነዚህ ሰዎች እኮ። ቢኮዝ እንትናቸው ተሰልቧል። ያለ ወያኔ ምንም ነገር የሚፈጥሩ አይመስላቸው። ወያኔ በአሜሪካ ኤምባሲ በኩል ያለውን እንቅስቃሴ ታያለ። ብዙ ዓለም አቀፍ ተጽዕኖ እየተደረገበት ነው። ለመደራደር ዝግጁ ነኝ። ለምሳሌ እኮ እኔ እኮ የምፈልገው እኮ ላይክ የሆኑ ቦታዎችን እንድትሰጡኝ ነው እንጂ ራያን እንድትሰጡኝ ነው እንጂ ኮረምን እንድትሰጡኝ ነው እንጂ ወልቃይት ጠለምትን እንድትሰጡኝ ነው እንጂ ከፌዴራል መንግስቱ ጋር እኮ አብሬ ለመስራት ችግር የለብኝም ነው ያላቸው። ስለዚህ ጉዳይ ግን ሲያነሱ አይታቸው አታውቅም። በነገራችን ላይ አንድም ቀን በመግለጫው 40% መሬታችን 40% ግዛቴ በጠላት ተወሯል ስለሚለው ወያኔ መጥፎ ነገር አያነሱም። ወያኔ ያነሳል የምታገለው 40% ግዛቴ በጠላት ስለተወረረብኝ ነው ይላቸዋል። እነሱ ግን ስለ ወያኔ ጥሩ ነገር ነው የሚሰብኩን ማለት ነው። ሶ ግልጽ የሆነ የትግሉን የመነሻ ኮዞች እያመቻመቻ ያለ ኃይል አለ ማለት ነው። ይሄን እንድንል እንገደዳለን። ከዛ ውጭ ግን አፋብን በዚህ አቋሙ መስቀለኛ መንገድ ላይ እንዳለ ይሰማኛል። ይርጋ የተደቀነበት ድርጅታዊ የህልውና ችግርም አለ ብዬ አምናለሁ። የህልውና አታጋይ ድርጅቱ ነህ። የህልውና ተቋሙ ራሱ የህልውና አደጋ ሲገጥመው ያንን የመተንተን የመረዳት ለመፍትሄው መስራት ደግሞ በተለይ ስትራቴጂክ አመራር ሰጣለሁ ከሚሉ መሪዎች ይጠበቃል። እኛ የሆነ መሪን የማጣጣል ወይ የሆነ እንትን ሌላ ጉዳይም የለብንም። ደግፈናቸዋል እኮ ብዙ እየተባልን እኮ ደግፈናቸዋል እኮ እነዚህን ሰዎች ይርጋ የነሱ ተላላኪዎች ምናምን እየተባልን እኮ ደግፈናቸዋል። ቢኮዝ አማራው እንዲያሸንፍ ስለምንፈልግ ነው። ግለሰቦች ችግር ሊኖርባቸው ይችላል። ይሄ ትግል ግን የህዝብ ትግል ስለሆነ ለግቡ መስራት አለብን። ደጋፊዎች እንጂ ነቃፊዎች አንሆንም ብለን በጽናት ደግፈናል። አሁንም እየደገፍን ነው። አሁንም የምንናገረው በቅንነት ትግሉ ለተነሳለት ዓላማ እንዲገዛ ለማድረግ ነው። ሶ ግልጽ የሆነ የፍኖተ መርህን ማሳወቅ። ለምሳሌ እኔ አንዱ የሚመስለኝ ፍኖተ መርሁ ስላልተዘጋጀ አይመስለኝም። በፍኖተ መርሁ ውስጥ ሊነሱ የተፈለጉ ጉዳዮች አሉ ማለት ነው። ቢያወጧቸው አለቆቻቸው ይቆጣሉ፣ ይቀየሙኛል ብሎ የሚያስብ እና ላይክ ዝም ብሎ በደምሳሳው ማለፍ የሚፈልግ ኃይል እንዳለ ይሰማኛል። ይርጋ ለምሳሌ ከሰሞኑ ያለውን የጎንደር አካባቢ የወጣውን የፋኖ መግለጫ እንዴት ነው የፈረጁት? እንዴት ነው ዘመቻ ያደረጉበት? ይሄም የሚነግረን ነገር አለ። ይሄ እኮ የአፋብን እኮ ነው። በነገራችን የአፋብን አቋም እኮ ነው። በድርጅት ደረጃ እኮ የሚያምኑበት አቋም ነው የተንጸባረቀው። በግል ግን ስምምነት ያላቸው ኃይሎች ስላሉ አልፈለጉትም ማለት ነው። የኮሚኒኬሽን ጉዳይ በልዩነት መሰራት መቻል አለበት። ፍኖተ መርሁ ሲመጣ የኮሚኒኬሽን ስትራቴጂ ተቀርጾ ሚዲያዎች የሚመሩበት ህግ ያስፈልጋቸዋል። የፋኖ አመራሮች፣ ቃል አቀባዮች፣ የህዝብ ግንኙነት ላይ የሚሰሩ ሰዎች የሚናገሩት የተጠና መሆን መቻል አለበት። ድርጅቱን የህልውና ችግር ውስጥ መልሶ የሚከት ንግግር እየተነገረ በየጊዜው የውሃ ወቀጣ የሆነ አይነት ፖለቲካ ትግል እንደዚህ አይነት ትግል መስራት አለብን ብዬ አላስብም። የአማራ ህዝብ ጥያቄዎች ላይ አሁንም ፋኖ ተመልሶ ትኩረት ማድረግ አለበት። የተነሳውባቸው ዓላማዎች ምንድን ናቸው? ራስን ደግሞ 4 ኪሎን ስቆጣጠር እያሉ መሸወድ እስከመቼ የሚለው መነገር መቻል አለበት። ከዛ ውጭ መስዋዕትነት እየከፈለውን ሁሉ በብልጽግና ያለውን ሁሉ በብልጽግና እየፈረጅ ብልጽግናን አስቀጣይ እያልክ እየሞተም አንዳንዶቹ እኮ ከሞቱ በኋላ እስካሉ ድረስ
ብልጽግና ይሏቸዋል፣ ይፈርጇቸዋል፣ የተለያየ ስም እየሰጡ ሲሞቱ ደግሞ ጀግና ያደርጓቸዋል። ቢኮዝ በቃ ፕሩፍ አረገላቸው፣ ሞቶ ፕሩፍ ስላረገላቸው። በህይወት እያለ ግን ያ ሰው ይፈረጃል። ይህ እስከ መቼ ነው የሚቀጥለው የሚለው በደንብ መነሳት አለበት። በነገራችን ላይ ይርጋ የጠላት ልየታን በተመለከተ በመግለጫው እንግዲህ ከሰሞኑ የአማራ ፋኖ ብሔራዊ ንቅናቄ አፋብን የጎንደር ጠቅላይ ግዛት በላይ ዕዝ መግለጫውን ይፋ ማድረጉ ይታወቃል። ሐምሌ 5 ላይ ማለት ነው። በታሪካዊ ዕለት ታሪካዊ የሆነ መግለጫ በታሪካዊ ቦታ ነው የሰጠው ማለት ነው። ይህን መግለጫ በተመለከተ ደግሞ በርካታ አካላቶች የተለያየ ሀሳብ ሲሰጡ አስተውለናል። በተለይ ደግሞ የቀጠናውን ፋኖ አፈገፈገ፣ ብልጽግና ሆነ፣ የተከዜ ዘብ ሆነ የሚሉ ፕሮፓጋንዳዎች ሲሰሩ አይተናል። ያ ማለት የቀጠናው ፋኖ ግን በአቋሙ ነው ያለው። የድርጅቱን መነሻ ህግ፣ መመሪያ፣ ደንቡን አክብሮ እየቀጠለ ነው ያለው ማለት ነው። ያነሳው ድርጅቱ የሚታገልላቸው ያላቸውን ሲቋቋም ጀምሮ በሰነድ ደረጃ የተጻፉ ጉዳዮችን ያነሳው ማለት ነው። እንዲያው ማለት አንዳንዶቹ ዝም ብሎ የተፈጠረ ነው ምናምን ሲሉ ስለነበረ በጎንደር ቀጠና ካሉት የፋኖ አመራሮች ውስጥ ቁልፍ አመራር የሚባለው አርበኛ አንተነህ ድረስ ደራሲም ነው በነገራችን ላይ ታጋይ አርበኛ አንተነህ ድረስ መግለጫውን ሲያነበው በተለይ እነዚህ ፋኖ የማይደራደርባቸው ጥያቄዎች የሚሉትን ባጭሩ ቀንጭበን እንከታተልና ከዛ ይርጋ ሐሳብህን ታጋራለህ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ከሚታገልባቸው መሰረተ ዓላማዎች ውስጥ አንዱ ዓላማዎች ሙሉ በሙሉ ለማሳካት በሚያስችል ሁኔታ በጥልቀት የመከርንበት ይህ ጉባኤ የአማራን ሕዝብ ጥያቄዎች አንድ በአንድ እስኪመለሱ ድረስ እረፍት እንደማይኖረን ብቻ ሳይሆን የአማራ ሕዝብ አጽመ ርስቶች ሙሉ በሙሉ እስኪመለሱና እስኪጸኑ በአማራ ላይ የዘር ማጥፋት ወንጀል የሚፈጽሙት አካላት ለሕግ ቀርበው ሕዝባችን ተመጣጣኝ ፍትህ እስኪያገኝ በሕዝባችን ላይ የተዘራው የሐሰት ትርክ ተፍቆ በእውነተኛው ታሪክ ሲቀየር አማራ በጸጋው ልክ እስኪለማ በፖለቲካ ስልጣን በልኩ ሲወከል ሀገራችን ኢትዮጵያ ወደ ቀደመ ገናና ክብሯ እስክትመለስ ድረስ ለመታገል ራሳችን ቃል ገብተናል። ይርጋ እንግዲህ ንግግሩን አሁን የሰማነው በተለይ መግለጫውን ያቀረበው የአማራ ፋኖ ብሔራዊ ንቅናቄ አፋብን ከፍተኛ አመራሮች ውስጥ አርበኛ አንተነህ ድረስ ነው። በነገራችን ላይ ከዚህ በፊት እንግዲህ በተለያዩ ሰዎች በተለይ የቀጠናውን ትግል ማጣጣል የሚፈልጉ ሰዎች ወይም ደግሞ በቀጠናው ማጠቃላይ ጥያቄዎች ላይ ጭምር አሳልፎ መስጠት የሚፈልጉ ሰዎች የተለያየ ፕሮፓጋንዳ ዘመቻ ማድረጋቸው ይታወቃል። ይርጋ የቀጠናው ፋኖ በነገራችን ላይ አቋሙን ያሳወቀው ድርጅቱም ጭምር ከተነሳለት ዓላማ አንጻር ነው። በዝርዝር ሲጀመር ጀምሮ ድርጅቱ ሲቋቋም የተቀመጡ በሰነድ ጭምር የተቀመጡ ሀሳቦችን ነው እዛ ላይ ያንጸባረቀው በአቋም ደረጃ ማለት ነው። ከዚህ በፊት ግን መግለጫው የነሱ እንዳልሆነ የተለያየ ፕሮፓጋንዳ ይሰራ ነበረ። ዛሬ ግን ይህን ያቀረብነው ከመግለጫው ውስጥ የተቀነጨበውን ሀሳብ ያቀረብነው አርበኛ አንተነህ ድረስ በቦታው ላይ መግለጫውን ሲያነብ ያለው ነው ማለት ነው። እንደው አጠቃላይ ይህንንም በተመለከተ መፍትሄውንም የምትሰጠውን ሀሳብ ወደ አንተ እንደወጣ የመፍትሄ ሀሳቦች ውስጥ አፋብን ከዚህ ከገጠመው ችግር እንዴት ነው ማገገም ያለበት ወይም ደግሞ እንዴት ነው ጠንክሮ መውጣት መቻል ያለበት ድርጅታዊ ቁመናውን ለማስጠበቅ ድርጅታዊ ህልውናውን ለማጽናት ምን እርምጃዎችን መውሰድ አለበት የሚለው ላይ ሀሳብ ብትሰጥና ፕሮግራማችን ብንገርጋ። አመሰግናለሁ አማረ። እንግዲህ እሰማለሁ አይደለ? እንግዲህ አመሰግናለሁ አማረ በድጋሚ ቀደም ሲል ከወያኔ በላይ የወየነ የአማራ ኃይል እንዳለ በደንብ ገልጸ ነበረ። በተለይም ደግሞ የርዕስ ጥያቄዎችን የሚያነሳ እሱ ብልጽግና ነው የሚል ሪቶሪክ በማን ይሰጥ እንደነበረ እናስታውሳለን። ቀደም ሲል እንግዲህ የወያኔ አነስተኛና ጥቃቅን አክቲቪስቶች እንዲሁም ደግሞ በውጭ የተደራጁ ሚዲያዎቻቸው ይህን ጉዳይ ይዘው ሲጮሁ እናስታውሳለን። እነዚህ ሰዎች በተለይ አንደኛዋ ሴት አስታውሳለሁ የአሁኑን የአፋብን ሊቀመንበር አቤት ሰውነት፣ አቤት የድምፅ ግርማ ሞገስ፣ አቤት ምናምን እያለች ጠቅስ የነበረችዋ ልጅ ማለት ነው ወርቃይት የሚል እሱ የብልጽግና ተራራኪ ነው ብላ የተናገረችበት እናስታውሳለን። እና እንደዚህ አይነት ትርክቶች እና እንደዚህ አይነት የሚዲያ ዘመቻዎች ካምፔኖች የሚነሱት እንደው ዝም ብሎ አይደለም። ይቺ ልጅ ከራሱ አስበው አይደለም የተናገረችው። ቆይተው እነዚህኞቹ አማርኛ ተናጋሪ ህዋታውያን
ሲያስተጋቡት እንመለከታለን። ልብ አድርግ እንግዲህ ያቺ ልጅ ያመሰገነችው የአሁኑ የአፋብኃኝ ሊቀመንበር ነው ማለት የፖለቲካ አመራር ብቃቱ የትግል አመራሩ ነው ያልማችሁ ሲናገር ድምፁ ግርማ ሞገሱ የሰውነቱ ማማር እንደዚህ አይነት ነገር ሳር የነበረችው ያለችና ያቺ ልጅ ያን ተናገረች። ከዛ በኋላ ሌሎች የወያኔ አክቲቪስቶች ሄዱ። ከዛ በኋላ የኞቹ ደግሞ መጡበት የኞቹ ያዝለኝና የኞቹ መጡና ይሄንን ድጋሚ ሲያስተጋቡት እንመለከታለንና አጠቃላይ የርስና ማንነትን ጉዳይ ማንሳትን የብልጽግና ተላላኪ ወይ ደግሞ ለብልጽግና መስጠትን አስመስለው ሲናገሩ እንሰማለን። እንዲሁም በቅርቡ አንድ ቀደም ሲል ወደ አማራ ብሔርተኝነት መሄድ በጣም ነውር ነው፣ ከአማራ ብሔርተኝነት ይልቅ ኢትዮጵያዊ አንድነታችን ይበልጥብናል እያለ በይፋ ሲከሰን የነበረ ሰው ብሎም ደግሞ አልፎም ተርፎም የአማራን ሕዝብ ዘር ማጥፋት አልተፈጸመበትም ብሎ የሚያምነውን ብርሃኑ ነጋን እስከ መጨረሻው ሲደግፍ የነበረው ግለሰብ ዛሬ በአማራ ፋኖ ትግል ላይ ፊታውራሪ ሆነን መተናል ካሉት ጋዜጠኞች አንደኛው በቅርቡ ኮሎኔል አበራ ዛናውን ኢንተርቪው አድርጎላቸው ነበረ። ኮሎኔል አበራ ዛናውን ኢንተርቪው ሲያደርግላቸውም ይሄን ጥያቄ ነበር ድጋሚ ሳያፍር የጠየቃቸው። እሳቸው ግን የሰጡት ምላሽ እንደነበረ ወያ ርዕስ የሚያነሳው ብልጽግና ቢሆን ኑሮ ሱዳንን ባልሰጠብን ነበር። ርዕስ የሚያነሳው ብልጽግና ቢሆን ኑሮ በደቡብ ሱዳን በኩል የሚገባውን ታጣቂ ጋምቤላን ባላስወረረብን ነበረ። ስለዚህ ርዕስ መጠየቅ ብልጽግናነት ሳይሆን ርዕስ መጠየቅ የአማራ ፋኖ ግዴታው ነው። ርዕስ ማሰብ ግዴታው ነው። ዛሬ ወልቃይት እንጠይቃለን፣ መተከል እንጠይቃለን፣ ራያ ሄዳችሁ ተዋጉ ስንባል እንዋጋለን። እኛ ተዋጊዎች ነን። የ33 ዓመት ልምድ ያለኝ ወታደር ነኝ። የአማራን ርዕሶች አውቃቸዋለሁ። እነሱ መጠበቅ አለብኝ ብሎ ሲናገሩ በመናገር የልጁን ተንኮል ወለድ መልስ ጥያቄ በብልጠት እና በብቃት ይመልስበትን አይተናል። ስለዚህ አሁንም ይርጋ በነገራችን ላይ የኮሎኔሉ የፖለቲካል ኮሬክትነስ ነው የገረመኝ። ለምሳሌ ጋዜጠኛው ዴሊበሬትሊ ነጥብ ለማስጣል አስበው ነው የተናገረው። በተለይ ደግሞ ይቺ አይዶ ነው በሰርኩላሪስቷቸው ምን እንደሆነ አይታወቅም። ለሚዲያዎች የተሰጠ የፕሮፓጋንዳ እንትን አለ አቅጣጫ አለ ይመስላል። ላይክ የሆነ ስለ ወልቃይት የሚያነሳ ስለ ጠለምት የሚያነሳ ስለ ራያ የሚያነሳ ስለ መተከል የሚያነሳ ስለ ሙሉ ሸዋ ጥያቄ የሚያነሳው ብልጽግና ነው ብሎ የመፈረጅ ነገሮች ይቺ ደግሞ ላይክ ከየት ናት እንትኗ ተዘጋጅታ የመጣችው የሚለው ይታወቃል። ግን ጋዜጠኛው ሲጠይቀው ኮሎኔሉን ነጥብ ሊያስጥል ፈልጎ ነው የጠየቀው። በጣም የሚገርመው ግን ኮሎኔሉ የመለሰበት መንገድ ነው። ብልጽግና ርስት ጠባቂ አይደለም። እንደዛ ቢሆን ኑሮ በሱዳን በኩል የተሰጡ መሬቶቻችን እዩዋቸው ምናምን ብሎ ያነሳበት መንገድ የሚገርም ነውና እሱን የታዘብኩትን ላጋራ ብዬ ነው። በጣም ትክክል ወንድም ያማረ ትክክል። እኛ ጥሩ ድጋፍ ነው እና ይሄንን ጥያቄ ሲጀመር ርስቶቻችን የሚያስጠብቅ ቢሆን ኑሮ ማንነታችንን የሚያስደፈጥጥ ቢሆን ኑሮ ዲሞክራሲያዊ መብታችን የሚያስከብር ቢሆን ኑሮ የምንታገልበትን ምክንያት የሆኑት መከራዎች አንደኛው የሆነውን የህገ መንግስቱን አስቀድሞ መሻሻል ቢቻል ኑሮ ከዛም አልፎ እኛን በይገለን ኑሮ ጠበንጃ የዘን ጫካ የማደር ፍላጎት ነበረን ወይ? ይሄን እኮ ብልጽግና ይሄን ማድረግ ስለማይችል እኮ ነው ዴሊበረሊ ስለሚገለን ዴሊበረሊ ርሳችን ስለሸጠብን ጭራሽ ለሱዳን እንደሸጠብን ስለምናቅም ጭምር ነው። ስለዚህ አጠቃላይ ብልጽግና ለአማራ ህዝብ መከራ እንደሆነ ስለምናቅ ነው የምንታገለው እንጂ ርሶቻችንን መጠበቅ የብልጽግና ቢሆን ሁኖስ። ስለዚህ እንደዚህ አይነት ብለው ሊያሸማቅቁ የሚፈልጉ አሉ። አንዳንድ ጊዜ አንዷ ቀበሮ ምን አደረገች ይባላል፣ የሆነ ዛፍ ላይ አንድ ፍሬ ልታወጣ ፈልጋ ሞከረች ይባላል። ሜታፎር ነው፣ ሚቶሎጂ ነው። አየችው አልደርሳለች፣ ዘለለች አልደርሳለች፣ መጨረሻ ላይ እንዲሁም አልበሰለም አይጣፍጥም ማለች ይባላል። እና ያጣ ለማኝ ለምን ስታጣ ትሳደባለህ። እና ይሄንን ነገር ነው ያየሁት። አርበኛን ተነህ ድረስ ያቀረበውን እንግዲህ የመጨረሻ ሀሳቦች ስንመለከት የአፋብን ብቸኛ መውጫ መንገዱ ይሄ ነው። አንደኛ ለትግል የወጣንበትን ምክንያት ማክበርና ለዛ መገዛት። ሁለተኛ አፋብን ለተመሰረተበት መርህ ተገዢ መሆን። ሶስተኛ የማታገያ አጀንዳዎቻችንና ጥያቄዎቻችንን የያዘው የማታገያ የማኒፌስቶ ሰነዳችን ይፋ መሆንና የአማራን ትግል ዓለም አቀፍ ማህበረሰብም የሀገር ውስጥ ያለው ኃይልም እንዲያውቅልን ማድረግ። አራተኛ
የአማራ ህዝብ አሁን ላይ ያለበት መከራ ከፍተኛ ስለሆነ የደረሰበት ግፍም ሰፊ ስለሆነ ጦርነቱ ከክልሉ መውጣት የሚችልበትን የወታደራዊ ስትራቴጂ ነድፎ ቀን እንኳን በይፋ በቆርጥ ነገር ግን የጋራ ዘመቻ ብሎ የብልጽግናን ወታደር ከአማራ ጠርጎ ማስወጣት ከአማራ ክልል ጠርጎ ማስወጣት ይኖርብናል ብሎ መነሳት አለበት። ልብ አድርግ፣ የብልጽግና ወታደር አማራ ክልል ላይ የገባው ለዘር ማጥፋት እንደሆነ ሁሉም የአማራ ህዝብ ያውቃል፣ ይገባዋል፣ ይረዳዋል። ስለዚህ ይሄንን ሰራዊት አይወደውም የአማራ ህዝብ። ሰራዊቱን ደግሞ በሪቨርሱ ህዝቡን አይወደውም። ስለዚህ ሊደፍራት የፈለጋትን ሴት እምቢ ስትለው የጽንፈኛ ልጅ ናት ብሎ ይገላታል፣ ይደበድባታል፣ ያስራታል። ልጅን መታብኝ ያለውን ሁሉ ወይም ደግሞ የብልጽግና ወታደር በአማራ ህዝብ ላይ ከፍተኛ ግፍና በደል እየፈጸመ ስለሆነ ያንን የሚቃወሙት ሁሉ ጽንፈኛ ይላቸዋል። ስለዚህ ህዝቡ ላይ የሚደርሰው መከራ ከፍተኛ ነው። ዛሬ ቀን በጣና ዜናችን ላይ በዘገብነው ዘገባችን ወገራ አውራጃ ዳባትና አምባ ጊዮርጊስ ላይ የተፈጸመውን ግፍ አይተናል። የአራት አርሶ አደር መኖሪያ ቤት የተቃጠለው በብልጽግና ወታደር ነው። ለምን የተባለ እንደሆነ ወታደሩ አማራ ምድር ላይ ስላለ የአማራን ባለቤት የዛን ምድር ባለቤት ደግሞ መግደል፣ ማጎሳቆል፣ ማደሄት፣ ማሳነስ፣ ማኮሰስ ግቡ ነው። የተላከበት ተልኮ ነው የፈጸመው። ስለዚህ ተልኮ አርበኛ ደረጀ በላይን መግደል ብቻ አይደለም ፍላጎቱ። አርበኛ ደረጀ በላይን የተሸከመችን ማህፀን ጭምር መግደል ነው ፍላጎቱ ይሄ። ስለዚህ ጦሩ ከአማራ ክልል እንዲወጣ ካልተደረገ በስተቀር መከራችን ቀጣይነት አለው። አምስተኛውና ዋናው መሰረታዊ ነገር አፋብን በምስረታው ላይ ያቀረበው አንድ ሰነድ አለ። በዛ ሰነዱ ላይ ምን ይላል ስለ አማራ? አፋብን ሲመሰረት ከዚህ በፊት በአፋድም ያንኛው ደግሞ እንደው አፋባህ ነው ይባላል በሱም በኩል የተጀመሩ ግንኙነቶች የሌላ ጋር ታያሉት ግንኙነቶች መቆም እንዳለባቸው ተስማምተውና ነገረው ነው የጀመሩት። ስለዚህ በዛን ሰዓት ላይ ተስማምተው የጀመሩበትን ቃላቸውን አክብረው ከብልጽግና ጋር የተደራደረ ያለ ኃይል ካለ እዚህ ላይ መቆም አለበት። ከህዋት ከማኖስሙ የአፋር ላይ የሚንቀሳቀስ አንድ ቡድን አለ። እኔ ብዙም አላውቀውም ስሙን አጋጋጉጉን እጃ ነገር ባል ነገር አለ አላውቀውም። የተገንጣይ ቡድን ብዙም አላውቀውም። ቤኒሻንጉል ጉሙዝ የሚንቀሳቀስ ደግሞ አንድ ቀስተኛ ቡድን አለ። እሱም ጋርም ከኦነግ ጋርም ከሱዳኑ ጁንታ ጋርም የሚደረገው ግንኙነት በሙሉ ሊቆምና ሊቆም ይገባዋል። እነዚህ ነገሮች ቆመው ነው ትግላችንን ወደፊት መምራት የምንችለው። ይሄ ካልሆነ ግን ከዚህ ዝም ብሎ ከምንድነው ስሙ ጥራልኝ በየቦታው ያለ የታጣቂዎች አየር ጫሚሶን እየሰበሰቡ የታጣቂውን አየር ጫሚሶ ይዞ የማንዶ ስሙ ዘመናዊ የኢህአዴግ ፍረ ዘመን ኢህዴንነት ተሸክሞ መምጣት የሚፈልግ ኃይል ካለ እዚህ ላይ ቆም ብሎ ሊያስብ ይገባዋልና አጠቃላይ መፍትሄው የሚሆነው እነዚህን አምስት ነገሮች ማክበር ነው፣ ተግባራዊ ማድረግ ነው። ባጭሩ ላቅርባቸው በድጋሚ አንደኛ የወጣንበትን ትግል የትግላችን ዓላማ ማክበርና ማስከበር ለዛ ተገዥ መሆን። ሁለተኛ የድርጅቱን መርህ የተመሰረተበትን መርህ ካፋባም ካፋድም ተውጣተው ተዋህደው አንድ የሆኑበትን መርሃቸውን ስለሱ ተገዥ መሆን። ሶስተኛ ማኒፌስቶችን ኦፊሻል መሆንና ኦፊሻል ሆኖ ለዓለም አቀፍ ማህበረሰብም ለኢንታየር ኢትዮጵያም ለአማራ ህዝብም ልጆቻችን የሚታገሉት የአማራ የሚታገለው በዚህ ለዚህ ግብ ነው ብሎ ማሰብ አለበት። ያም ልጆቻችን የሚታገሉ ከማን ጋር እንደሆነ ማወቅ አለበት። ማኒፌስቶ ግልጽ መሆን አለበት። ከዛ ላይ መውጣት የሚችሉ ህጎች እየወጡ ስትራቴጂዎች እየተቀረጹ ልንታገል ይገባናል። አራተኛ ጦርነቱ ከአማራ ክልል እንዲወጣ ስትራቴጂ መቅረጽ አለበት። ለዛ ወታደራዊ ስትራቴጂዎች መስራት አለባቸው። አምስተኛውና ዋናው ቅድም የተናገርኩት በድጋሚ አሁን ማስታወሰው ከይሄ አልባሌ አጓጉል እና ደግሞ በጣም የመጨረሻ የብልጣብልጥና የቅርባ ዳሪ ግንኙነቶች መቆም አለባቸው። የአማራ ህዝብ ሩቅ ነው ህልሙ። ለዛ ህልም የሚያበቃ የወታደራዊ ስትራቴጂ የጠላት ልየታና የወዳጅ ልየታን አድርጎ ግንኙነቶቹን መመስረት ያለበት ከዛ በኋላ ነው እንጂ ከዚህ ከጉሙዙ ቀስተኛም ከአፋሩ ነውጠኛም ጋር ከምንም ጋር እያደረግ ደግሞ ከኦጋዴን ጋር ደግሞ ደግሞ አልፈ ደግሞ ከኦጋዴን ጋር ይሄዳል ምናምን ያሉ ከሱዳኑ ጁንታ ጋርም የተሰባበሩ ከወያንም ጋር ያለው ግንኙነት ሙሉ በሙሉ መቆምና ከብልጽግና ጋር የሚሞዳሞድ ካለም እሱም አፉን ማነው እጁ እንዲሰበስብ
ተደርጎ ነው መካሄድ ያለበት ብዬ አስባለሁ። ኢንታየር መፍትሄዎቹ እነዚህ ይመስሉኛል። እነዚህ ብቻ ናቸው ብዬ አይደለም አምነው፣ ግን ሌሎችም ይኖራሉ። በእኔ በኩል ግን እነዚህ 5 መፍትሄ ቅድመ ሁኔታዎች ተሟልተው ለዛ ተፈጻሚ መሆን አለበት ብዬ አምናለሁ። አማረ አይ ቲንክ ሰዓታችን በጣም አጭር ነው፣ ያለቀ ነው። እዚህ ላይ ላብቃ መሰለኝ። ይርጋ ጥሩ የመፍትሄ ሀሳቦችን ነው በነገራችን ላይ ያስቀመጥከው። በጣም በርካታ የመፍትሄ ሀሳቦችን ማስቀመጥ ይቻላል። በተለይ የአማራ ህዝብ ቅድም በመጀመሪያው እንደተናገርከው አንተ በጦርነት ውስጥ የመቀጠል በጦርነት ውስጥ የመኖር ፍላጎት የለውም። ጦርነቱ በአጭር ጊዜ እንዲጠናቀቅ የተፈለገለትን ግብ የአማራን የነጻነት ጊዜ እንዲቃረብ ለማድረግ ሁሉም ትብብር ማድረግ መቻል አለበት። ሁሉም ድጋፍ ማድረግ መቻል አለበት። ትግሉ ደግሞ ወታደራዊ ጉዳዩም ፖለቲካዊ ጉዳዩም በአግባቡ መመራት መቻል አለበት። የመጀመሪያው ግን ትግሉ በአጭር ጊዜ የሚጠናቀቀው ህዝባዊ ቅቡልነቱን ማስቀጠል ሲችል ነው። ከሆነ ኃይል ጋር ጥምረት ስትፈጥር ጥምረት የምትፈጥረው ኃይል አማራውን የሚከፋፍልብህ ከሆነና በአማራ ላይ እኩል መረዳት የለውም ብለህ ካሰብክ ልታቆም ትገደዳለህ። ይህ መጀመሪያ ወጥ የሆነ በዛ በጠላት ልየታ ላይ ወጥ የሆነ አመለካከት ከሌለን፣ ተመሳሳይ ስሜት ከሌለን ራሱ የአማራ ብሔርተኝነቱንም ጭምር አደጋ ውስጥ የሚከት ነውና በርካታ ጉዳዮችን ማንሳት ይቻላል። ምናልባት ጊዜ የለንም። ጦርነቱ ከክልሉ መውጣት መቻል አለበት ሲባል ደግሞ በነገራችን ላይ ከጅቡቲ አዲስ አበባ የባቡር መስመር ስትቆጣጠረው አማራ ክልል ያለውን አንድ የዞን ከተማ ወይም ደግሞ የሆነ የወረዳ ከተማ ስትቆጣጠር ካለው በላይ ዓለም አቀፍ ትኩረት አለው ካለው በላይ ስርዓቱን ቅርቃር ውስጥ ይከታል፣ ተጽዕኖውን ያሳድጋል። እንደዛ ወደዛ አይነት መንገድ መታደግ አለበት። የስትራቴጂክ የሆኑ ቦታዎችን የመቆጣጠር እንትን ከፍ አድርጎ መምጣት መቻል አለበት የሚለው ሐሳብ ገዢ ሐሳብ ነው። ይርጋ ውይይታችን በነገው ዕለት ይቀጥላል። ክቡራትና ክቡራን አድማጮቻችን፣ ተመልካቾቻችን የዛሬው የጣና አጀንዳ ፕሮግራማችን የተከታተላችሁትን ይመስል ነበር። ይርጋም ለነበረን ቆይታ ከልብ አመሰግናለሁ። ክብር ይስጥልኝ።